ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው እውነት ሶማሌ ኢትዮጵያዊ ነው? ይሄኛውን ቤተክርስቲያን ጨምሮ ቁጥራቸው በርካታ የሆኑ አብያተ ክርስቲያናት በአጠቃላይ ወድመዋል ማለት ይቻላል። ተቃጥለዋል በእሳት አባቶች፣ አገልጋዮች፣ ካህናት በእሳት ተቃጥለው ተወግረው በድንጋይ ሞተዋል። ግሮሰሪ ነበርን፣ ግሮሰሪ ዘጋውባቸው፣ ግሮሰሪ ሰበሩ። ወደ መኖራ ገባን፣ መኖራም ሰበሩ። 30 ዝብ ይሆናል ከቤቴ እንዳለ ገቡ። እኔን ተውኝ፣ እቃዬን ውሰዱት፣ በቃ እኔን ተውኝ፣ ልጆችንና እኔን ተውኝ፣ አትርፉኝ እኔን። እውነት ሶማሌ ክልል የእናንተ እርዳታ ነው የሚፈልገው? እውነት ከልቤ ነው የምለው። የሶማሌ ክልል ምክር ቤት ዛሬ ባካሄደው ጉባኤ አቶ ሙስጠፌ መሐመድን የክልሉ ርዕሰ መስተዳድር አድርጎ ሾመ። የክልሉን እጅግ የከራረመ ችግርና መከራ የተረዱ ሁሉ ሰውየው 6 ወር የሚከርሙ አልመሰሏቸውም ነበረ። ሰውየው ለካ የዋዛ አልነበሩም። የክልሉ ጨለማ ለመግፈፍ ሞተርተር የጀመሩት የሹመት ደብዳቤያቸው ማህተም ገና ሳይደርቅ ነበር። ይህ አመራር የሰራው ስራ የሶማሌ ሕዝብ ቀና ብሎ እንዲሄድ የኢትዮጵያ ሶማሌ ብቻ ሳይሆን የኬንያ ሶማሌም፣ የሞቃዲሾ ሶማሌም፣ የጅቡቲ ሶማሌም ኮራ ብሎ እንዲሄድ ሶማሌዎች ከለመድነው የኑሮ ዘይቤ በተጨማሪ ከተማ መስራት፣ ልማት መስራት እንደምንችል ያሳየ ስራ ስለሆነ ይህ ትንታኔ ሜዳ ነው። የግመሎቹ ጌታ አባቶቹ እነ ዑመር ሰመተር አጥንታቸውን በከሰከሱበት ደማቸውን ባፈሰሱበት ሀገር ላይ እንደ ባዕድ ተቆጥረው ተገፉ። የምድሩን የተፈጥሮ ሀብት የኮንትሮባንድ መስመር የንግድ ማዕከልነቱን በሚገባ የተረዱት ህወሓታውያን ቀማኞች እነሱ እንዲመቻቸው ክልሉን ቅጥ አልባ አደረጉት። ለእነሱ ታማኝ የሆነና በአካፋ ሲዝቁ በማንኪያ እየዘገነ አመስጋኝ ለሆነ ማፊያ የክልሉን ፕሬዝዳንትነት ሰጡ። በኢትዮጵያ ደረጃ ታይቶ የማይታወቅ እጅግ አደገኛ መሳሪያ የሚታጠቁ ልዩ ኃይል አደራጅተው የአናሳ ሀገርነት ስሜት በክልሉ አሰረጹ። ህዝቡን የበይ ተመልካች የሚያደርግ የኢኮኖሚና የፖለቲካ መዋቅር ዘርግተው በእፎይታ ተደላደሉና መቁጠር ሆነ ስራቸው። ይህንን ግፍ አልታገስም ያለውን ሁሉ እየረሸኑና በጅምላ መቃብር ጠቀጠቁት። የነዳጅ ሀብት ያበለጸገውን ምድር በሰው ደም አረከሱት። ክቡር የሰው ልጅ እንደ ቅጠል እየረገፈ እንደ አውሬ ተጠርጎ አፈር ተጫነበት። ከዚህ ዝቅ ያሉትን ሁሉ ጓንታናሞ ቤይን በሚያስንቁ አሰቃቂ የጨለማ ወህኒ ቤቶች ውስጥ ፍርዳቸውን እንዲቆጥሩ ለአካላዊና ስለ ልቦናዊ ጉዳት እንዲጋለጡና እንዲታመሙ ተደረገ። የቀሩት በኦብነግ አባልነት እየተፈረጁ የጥይትና የስደት ሲሳይ ሆኑ። የሶማሌ እናቶች እንባ እንደ ጎርፍ ለ20 ምናምን ዓመታት ፈሰሰ። ክልሉ በሀገሪቱ ሁለተኛ ሰፊው ክልል ሆኖ 10 ሚሊዮን ነዋሪዎች ታቅፎ እንደ አናሳ ተቆጠረ። በታሪኩ እዚህ ግባ የሚባል ስልጣን ከፌዴራል መንግስት ሳያገኝ ኢህአዴግ የተባለውን ግንባር ለይስሙላ የመሰረቱት 4ቱ የብሔር ወይም ደግሞ የክልል ፓርቲዎች አጋር ተብሎ አዘገመ። ሀገሪቱን የመምራት ስልጣን ከ4ቱ ውጪ ስለማይቻል በረቀቀ ዘዴ ታላቁ የሶማሌ ህዝብን ጨምሮ ሌሎች ዜጎቻችን ከጅምሩ ከስልጣን በዘዴ ተገፉ። ይባስ ብሎ እንኳን ለክልሉ ራሱን ለማስተዳደር የማይበቃ ቦዘኔ ፕሬዚዳንት እንዲሆን በማድረግ የህዝቡን መከራ አራዘሙት። ታዲያ ከ3 ዓመታት በፊት የህወሓት መራሹ ኢህአዴግ መንግስት ተፍረክርኮ ከሆቴል መደበቅ ሲጀምር የሶማሌ ክልል ሁኔታ ለገማችም ለተራችም አስቸጋሪ ሆነ። የዛሬን ያርገውና ሰፊ መሬት፣ በቂ የውሃ ሀብት፣ ማዕድናትና ሌሎች ሀብቶችን የታደለችው ሶማሌ
ዘመናትን በውጥንቅጥ ውስጥ አሳልፋለች። መሬቱም ውሃውም ያላትና የነበራት ምስራቃዊቷ ገጸ በረከት የምትታይበት እይታ ተንሸዋሮ ሀብቷ ተዳፍኖ ድምጿ ታፍኖ ሰንብቷል። የኢትዮጵያ የንግድ መስኮት መሆኗ ተዘንግቶ እሳት ዘንቦባታል። የሶማሌ ህዝብም የኢትዮጵያን ብዝሃነት የሚያበረክት ሆኖ ሳለ የህወሓት ምሽግ ሆኖ ከርሟል። አያቶቹን ለኢትዮጵያ ልዕልና ገብሮ ኢትዮጵያዊነቱ ጥያቄ ውስጥ እንዲገባ ፍርሃትን ማቁ አድርጎ እንዲኖር ሆነ። ይህ ነው በሶማሌ ህዝብ ልብ ውስጥ የተዳፈነ ነበልባል ሆኖ የቆየው። ከ7 ዓመታት በፊት ለውጡ በመጣ የመጀመሪያዎቹ ወራት በጓዳ በሹክሹክታ በአመጽ ሳይሆን በአደባባይ በመድረክ በሺዎች የሚቆጠሩ ምሁራን ባሉበት በአንድ ሶማሌ ምሁር የመላው ሶማሌ ህመም የሆነ ጥያቄ ለጠቅላይ ሚኒስትሩ በቀጥታ ተሰነዘረ። አንድ ጥያቄ ነበረች በውስጥ ብዙ ጊዜ በውስጥ በጭንቅላቴ ብዙ ጊዜ ብቻዬን ማብጠለጥላት እውነት ሶማሌ ኢትዮጵያዊ ነው? ክልሉ የነበረበትን ደረጃ የሚገልጽ ጥያቄ። እውነት የኢትዮጵያ ምስራቁ ክፍል የደህንነት ማገሯ፣ የኢኮኖሚ ሀብቷ፣ የንግድ መስኮቷ፣ የዲፕሎማሲ ድልድዩዋ ሶማሌ ኢትዮጵያ ናት? እውነት በነጻነት ትግል ውስጥ በቅኝ ግዛት መከላከል፣ በሀገር ነጻነት መከበር ላይ አስተዋጽኦ ያደረገው የሶማሌ ህዝብ ኢትዮጵያዊ ነውን? የማነሳበት ጥያቄ ከራሴ ህይወት ጋር ገናኝቸው ነው። ባይተው እኔ አያቴ ካራመራ ሞቷል፣ ተገሏል። እኔ አባቴ ጠዋት ወጥቶ ከሰዓት ሬሳው መጥቷል። ዛሬ እኔ በፍርሃት መኖር አለብኝ? በራሴ ክልል በራሴ ሰው? እውነት ክቡር ጠቅላይ ሚኒስትር የሶማሌ ክልል በመደመሩ ፍልስፍና ውስጥ አልተደመረም። እውነት ምን ማለት ነው? አልደመርም አይደለም አልተደመርንም የሚል የመደመር መሻት፣ ተገፎ የነበረውን ኢትዮጵያዊነት መጠየቅ፣ ተቋማዊ በሆነው ክፋት መማረር፣ የተረጋጋ ህይወትን የተረጋጋ መሪን መፈለግ። እኔ በህይወቴ ኢንሳኒቲን ኢንስቲቱሽናላይዝ ማድረግ በዚህ ዓለም አላየሁም። በማጠናው በመጽፈው በማነበው መጽሐፍ አይቻላል። ኢንሳኒቲ ማለት ያልተረጋጋ ሰውን የአገር መሪ ማድረግ ማለት ንቀት ነው ለሶማሌ ህዝብ። ይሄን የምጠይቅበት የሀገር ሽማግሌዎች ዛሬ እዚህ ቁጭ ብሎ 3 ወር እርሶን እየጠበቁ ነው ያሉት። አናግሩን። እውነት ሶማሌ ክልል የእናንተ እርዳታ ነው የሚፈልገው። እውነት ከልቤ ነው የምለው። አመሰግናለሁ። ከዚህ ሁሉ ስቃይ በኋላ ዛሬ ላይ ይህ ክልል ተደምሯል ብቻ ሳይሆን በአንጻራዊነት እጅግ ሰላማዊ ክልል ሆኖ ተአምራዊ እድገቶችን እያስመዘገበ ነው የሚል የየዕለት ዜናን መስማት ተችሏል። የክልሉ መሪም እንኳን የሶማሌ ህዝብ መላው ኢትዮጵያዊ በጨዋነታቸው የሚያውቃቸው አንደበተ ርቱዕና ሁሉን ህዝብ በእኩል ዓይን የሚመለከቱ ለውጡ ካመጣቸው ተራማጅ ምሁራን አንዱ ስለመሆናቸው የሚያውቃቸው ሁሉ ይመሰክራል። እርሳቸው በሚያስተዳድሩት ክልል የዜጎች ተገደሉና ተፈናቀሉ ዜና ድምጥማጡ ጠፍቷል። ያን ሁሉ ደም መፋሰስ፣ ያን ሁሉ እሳት ለማስቆም ወራት አልፈጀባቸውም። የተቃጠለ ቤተክርስቲያን መልሶ አሰርቶ ነገሮችን ወደ ነበሩበት በፍጥነት ለመመለስ አልተቸገሩም። የክልሉን እጅግ የከራረመ ችግርና መከራ የተረዱ ሁሉ ሰውየው 6 ወር የሚከርሙ አልመሰሏቸውም ነበረ። ሰውየው ለካ የዋዛ አልነበሩም። የክልሉ ጨለማ ለመግፈፍ መውተርተር የጀመሩት የሹመት ደብዳቤያቸው ማህተም ገና ሳይደርቅ ነበር። ዛሬ ላይ ሶማሌ ሲባል የሚወራው ስለ አመጽ ሳይሆን የኢትዮጵያ የኢኮኖሚ የጀርባ አጥንት ስለሆነው እጅግ ውድ የተፈጥሮ የማዕድን ሀብት ነው። ስለ ማዳበሪያ ፋብሪካው፣ ስለ ጋዙ ስፍራ፣ ለኢትዮጵያ ጨዋታ ቀያሪ ስለሆነው ፕሮጀክትና የኢትዮጵያን ነጻነት ምሉ ለማድረግ በሚደረገው ጉዞ ውስጥ ስለሚያሳርፈው ትልቁ አሻራ ዛሬ ላይ የሶማሌ ምሁራን የሀገሪቱን የኢኮኖሚ ዘርፍ የሚመሩ በፓርቲ ስራዎች ውስጥ የፓርቲው ፈላጭ ቆራጭ ሆኑ ለይስሙላ የተሾሙ ሳይሆን ስልጣናቸው የገዘፈ በአግባቡም የሚዘውሩ ዋነኛ ቁልፍ ሰዎች ናቸው። ከለውጡ መንግስት ጋር ትከሻ በመለካካት የመሪውን የስልጣን ዘመን ያህል የፈጁ ጉዶች ህወሓትን የፌዴራሊዝሙ ጠበቃ አድርገው የለውጡን ስርዓት በመርገም ላይ ይገኛሉ።
ዛሬ ላይ ከዚህች ክልልና ከክልሉ አስተዳዳሪ ጋር እነዚሁ የሐሰት ፕሮፓጋንዳ ማሽኖች የጀመሩት ጥላቻ የትግል መልክ ይዟል። በቃል ወይም በአመለካከት ብቻም አልተገደበም። ይልቁንም ወደ ተግባራዊ ደረጃ ተሸጋግሯል። ታጋዮቹ የሶማሌ ክልል ሰላም በመሆኑ የኢኮኖሚ ልማት ጉዞን በመጀመሩ ብስጭት ውስጥ ያሉ ናቸው። በህወሓትና በመሰሎቹ መቀመጫቸውን ከሀገር ውጭ ባደረጉ የውጭ ኃይሎች የሚደገፉ ከአመፀኞች ጋር ትስስር ያላቸውም ናቸው። ርዕዮተ ዓለማዊ ችግር አላቸው። ገዢ ፓርቲ ጠሎች ሲሆኑ ወያናዊ ስርዓትንም አብዝተው ይናፍቃሉ። በእነዚህ ሰዎች ዘንድ በስራ ሳይሆን የብልጽግና ሰዎችን በማጋጨት ውጤት እንደሚመጣ ይታመናል። እናም ለዚህ ነው ከ5 ዓመታት በፊት 2 ሰዓት ከ44 ደቂቃ የቆየው የሶማሌ ክልል ርዕሰ መስተዳደር የሆኑት ሙስጠፌ ንግግር ላይ ወሬ ለመፈብረክ የሚመቸውን ብቻ ቆርጦ በመቀጠል ከአውዱ ውጪ ሆን ተብሎ ሐሜት የተዘራው። በዚህ በሰለጠነ ዘመን ቋንቋን በቀላሉ መተርጎም በሚቻልበት ጊዜ ሰው ያላለውን እንዳላድርጎ መቀላመድ የራስን ተአማኒነት ጭቃ ውስጥ ከመንከር ባለፈ አንዳች የሚፈይደው ፖለቲካዊ ትርፍ የለም። ሙስጠፌ ላይ የተነሱት ባደፈ ማንነታቸው ንጹሑን ለማቆሸሽ የሚውተፈተፉ የድሮው ስርዓት ከርችሞ ያስቀራቸው ወያኔያውያን ልክፍተኞችን ስናይ እንገረማለን። በኢትዮጵያ ስም ስለመነገዳቸው አንስተን ስንታዘብ ምናልባትም አውዱን እንዳጣው ትርጓሜያቸው ነገሩ አሁን የተነገረ ቢሆን ኖሮ ይህን ያህል ጮቤ የሚያስረግጥ ይሆን ስንል እንጠይቃለን። ሙስጠፌ ስለ ኢትዮጵያ መፍረስ ካነሱ የኢትዮጵያ መፍረስስ ይህን ያህል ያስፈነጥዛል? ኢትዮጵያ ብትፈርስስ ምን ይገኛል? መልሱን ለጮቤ ረጋጮች ማውራት ይችላሉ። ከላይ እስከታች ያሉት የሥራ ሳይሆኑ የባዕዳን ተመጽዋች ከሀገር ባንዳ ጋር እጅ ለእጅ ተያይዘው የሽምቅ የወሬ ውጊያ ስም በማጠልሸት ላይ የተወጠሩ የወሬ ቋቶች ቢንጫጩም ምንጊዜ ምስክር ስራ ነው። አልሳካ ያለው ስርዓት የመጣል ሂደት ቀጣይ አካል የሆነው መሪውን ከአመራሮች ጋር የማቃቃር አለመተማመንን የመፍጠር በመሪ ላይ ህዝብን የማስነሳትና ሰላም የሆነውን የሶማሌን ክልል የመበጥበጥ ህልም ግን በጊዜ ተነቅቶበት ከሽፏል። ጅጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ ለምስራቅ አፍሪካ ብቻ ሳይሆን ለአፍሪካም ኩራት የሆነ ብዙዎች መጥተው የሚያዩት ስራ እንዲሆን በትንሽ ስራ እንዳንረካ በትንሽ ስራ እንዳንቆም ሩጫችን የህዝባችንን ኑሮ እስኪቀይር ድረስ እንዳይቆም አደራ እያልኩ ባየነው ስራ ሁሉ ግን በጣም ከፍተኛ አድናቆት የተሰማን ስለሆነ እርሶንና አመራሩን እንኳን ደስ ያላችሁ ማለት ፈልጋለሁ። ውረድ አላዋጣንም ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው